ልጆች ዛሬ እጅግ በጣም በሚገርም ሁኔታ ዓለምን በሙሉ እያንቀሳቀሰ ስለሚገኝ አንድነት ልነግራችሁ እፈልጋለሁ። እውነት ነው፣ እስከዛሬ ድረስ ስለ አንድነት ብዙ ነገር ሰምታችሁ ይሆናል። ዛሬ ስለምነግራችሁ የአንድነት ጉልበት ግን በፍጹም ሰምታችሁ አታውቁም። የሚገርመው ግን በዕለት ተዕለት የህይወት ኑሯችሁ የምትኖሩት ህይወት ነው። በአንድ ቤት ውስጥ አንድነት ከሌለ ቤቱ ጸንቶ አይቆምም። ምክንያቱም አንዱ የሰራውን ሌላው ስለሚያፈርሰው። ዛሬ ስለ ቤተሰብ ወይም ደግሞ ስለ ሀገር አንድነት አላወራችሁም። ስለ ፊደላት እና ስለ ቁጥሮች አንድነት ነው። ከፊደላት ስንጀምር የአማርኛ ፊደላት ከሀ እስከ ተ ድረስ ይዘረዘራሉ። የእንግሊዝኛ ደግሞ ከኤ እስከ ዜድ ድረስ ይዘረዘራሉ። ቁጥሮችም ከዜሮ ጀምሮ መጨረሻቸው እስከማይታወቁ ድረስ ይዘረዘራሉ። አንዱ ፊደል ያለ አንዱ ቃል አይመሰረትም። ቁጥሮችም ቢሆን ካልተባበሩ አያድጉም። ከሁሉም አስቀድሜ ስለ ቁጥሮች ትብብር ልነግራችሁ እፈልጋለሁ። መሰረታዊ የሚባሉ ቁጥሮች ከ0 እስከ 9 ናቸው። እነዚህ ቁጥሮች እስካልተባበሩ ድረስ ነጠላ ቁጥሮች ናቸው። 0 ብቻዋን እስካለች ድረስ ሁሌም ቢሆን 0 ብቻውን ሆኖ ነው የሚቀረው። 0 እንዲያድግ ከፈለገ ከሌሎች ቁጥሮች ጋር ግዴታ መተባበር አለበት። ለምሳሌ 0 ከ1 ጋር ቢተባበር 10 የሚባል ነገር ይፈጥራል። 1 እና 0 ለየብቻው ሆነው መተባበር እስካልቻሉ ድረስ ግን 10 የሚባል ቁጥር አይፈጠርም። በተመሳሳይ ሌሎች ቁጥሮች በተባበሩ ቁጥር 20፣ 30፣ 40፣ 50 እያለ ይቀጥላል። የሚገርመው ከ0 እስከ 9 ድረስ ያሉት ቁጥሮች ስለተባበሩ ቆጥረን ልንጨርሳቸው እስከሚከብደን ድረስ ራሳቸውን አጠናክረዋል። በተመሳሳይ ሀ፣ ለ፣ መ፣ ረ እንዲሁም ABCD እያልን የምንጠራቸው ፊደላት እጅግ በጣም የሚገርም ሁኔታ አንድ ሁነው ብዙ ነገሮች ሲሰሩ እንመለከታለን። እያንዳንዱ ፊደል ከሌሎች ፊደል ጋር በመጣመር ቃላትን ይፈጥራሉ። ቃላት ደግሞ ጥምረታቸውን በመፍጠር ሀረጋትን ይመሰርታሉ። ሀረጋትን ደግሞ አረፍተ ነገሮችን ይፈጥራሉ። በዚህ መልኩ አንድነታቸውን በማጠናከር በአእምሯችን ውስጥ ያለውን ሀሳብ ለመግለጽ ይረዱናል። በዓለም ላይ ብዙ መጽሐፍ አሉ። መጽሐፍቱ አንዳንዶቹ አስተማሪ፣ ሌሎቹም ደግሞ የሚያዝናኑ ሊሆኑ ይችላሉ። እነዚህ መጽሐፍት በሚነበሩበት መልክ በገሃዱ ዓለም ልናገኛቸው የቻልን ምንም ጥርጥር የሌለውን ፊደላት አንድነት ፈጥረው ስለተባበሩ ብቻ ነው። ሕይወት የሌላቸው ፊደላትና ቁጥሮች አንድነታቸውን ፈጥረው የዚህን ያህል ዓለም ላይ ተጽዕኖ መፍጠራቸው ከቻሉ እኛስ ብንተባበር ምን ልንፈጥር እንችላለን የሚል ጥያቄ በአእምሯችሁ